በዚህ ሄደ ነው ዛሬ እናንተም እንዳትከስሩ እንደዚህ ብሎ ያስተማሪነት ባህሪ ከሰራ ማስተማር ከጀመረ እቀበለዋለሁ በግሌ ነገር ግን የሆነ ፖለቲካ ፓርቲ አለኝ ምናምን በሚለው ከስራሃል አርፈ ቁጭ በል በቃ አርፈ ቁጭ በማለት ኢትዮጵያን ተባባራት ሰልፍ ምናምን ያላችሁ ምጽአታዊ የሆነ ሂደት አትዱ ተላላኪነታችሁ ውርደታችሁ እንደሚታወቅ አረጋግጡ ራሳችሁ በይሄ በየትኛውም አግባብ ይወሰናል እንደው ከዛ አይወጡም እኔ ምን እንደሚነኩ አላቅም የሆነ ብዙ ነገሮች አሏቸው በራሳቸው ግን እስኪ የሰው ደም ይብቃችሁ የሰው ደም መጠጣት የሰው ደም ማፍሰስ የሰው ማጋደል ኢትዮጵያዊ ማባላት ለባርነት መኖር ይብቃችሁ እዛ ሰልፍ እዚህ ሰልፍ እያላችሁ ምጽአታዊ ሰልፍ አታምጡ ባካችሁ እንደው እንጃ በጣም ነው የሚያናድደው ዛሬም አሁን ውብዬ ጋር ነበር የቆየ ነው እዛም የሚናገሩት ነገር አንድ አይነት ነው በነገራችን ኬዝ የላቸው ልዩነት የላቸው እነሱ ግን የምንነዳው አለ ነርተንም ለሞት የምንጋብዘው ወደ ቄራ የምንነዳው ሞቱ ለኛ ዶላር የሚያመጣ ለኛ ሹመት የሚያመጣ ሁልጊዜም በካሃዲነት ሰውን በማጋደል የቀረጽነው ፖሊሲ ሁልጊዜ ባስገዳይነት የሰውን ደም በማፍሰስ የሀገራችንን ወጣትና ምናምን እንደዚህ ደም እያፈሰስን እኛ እንቀጥላለን ብለው ያሉ በጣም የጃጁ ባለጌ ሰዎች አሉ በፈጠራችሁ አቁሙ አለዛ የእናንተን ደም ይፍሰስ እንደው በጣም ነው የሚያናድደው አይበቃም ወይ አይቆጫችሁም ለባርነት ብላችሁ ሰው ለሀገሩ ብሎ ሳያውቅ በስተት የሆነ ነገር ሊያረግ ይችላል አይበቃም ወይ 50 ዓመት አለፋችሁ እኮ እድሜያችሁም መርዘሙ የኛ ኃጢያት ነው የእናንተን እድሜ ራሱ ያረዘመው እንጂ በሆነ ነገር እንትትሎ ነበር ገና ለገና ገንዘብ የከፈለው ሁሉ እንደው ሰውነታችሁን ወንድነታችሁን ሴት እንጃ ቃላት ሁሉ አይገልጻችሁም ኢትዮጵያዊ ግን ኢትዮጵያ ተፋራደችው አታሸንፉም እኮ እኔ የሚነደኝ ግን አንድ እህቴ አንድ ወንድሜ ግን በድንጋይም ተደበደበ እንዲባል አልፈልግም በእናንተ ውዳቂ ፖለቲካ በእናንተ የባርነት ፖለቲካ በእናንተ 107 የተከፋፈለ የባርነት ራስን የመሸጥ ያድሎ ፖለቲካ አይደለም ኢትዮጵያዊ የሆነ ውድ ሰው ድንጋዩም ዛፉም እንዲነካ አልፈልግም እናንተ ወራዶች አባይ ሲገደብ የማትናገሩ ችግኝ ሲተከል የማትናገሩ እህት ወንድሞቻችን በስደት ሲሰቃዩ የማትናገሩ እናንተ ብሩህ ተስፋ የማይታያችሁ ጨለምተኞች እናንተ የምትነዱትና በጨለማ የሚሞተው ደግሞ መቆም አለበት አቁሙ እናንተን መሬት ትክዳችኋለች እናንተን ፈጥሮ እስካሁን ድረስ ራሱ ያስተነፈሳችሁ ያለው ፈጣሪኛ ኃጢያት ስላበዛን ሊሆን ይችላል እንጂ እናንተማ የምትተነፍሱትም አየር ለእናንተ ጦር ነበር መሆን የነበረበት የምትበሉትም ነገር ለእናንተ ካንሰር ነበር መሆን የነበረበት ፈጣሪ እሱ የሰራውን ነገር ሁሉ በእናንተ ላይ ጦር አድርጎ ነው እንዲያስነሳው በኢትዮጵያ ስም መለምነው ኢትዮጵያን የነካ ባለበት እንዲከስም ባለበት እንዲቃጠል ኢትዮጵያን እነካለሁ አጠፋለሁ ብሎ ያቀደ ሁሉ እቅዱ ለሱ እሾህ ቦምብ መጥፊያው ሆኖ ባለበት እንዲከስም ማንንም ሳይበክል ባለበት ራሱን ችሎ እስከ ዘሩ እንዲጠፋ ነው የምመኝ በጣም ነው የምናደደው እዚህ ጉዳይ ላይ ብዙ ታሪኮች ስላሉ ማለት ከ97 ጀምሮ ስንት ሰው እንደሞተ ስለማይቆጠር የሞተው ተረስቶ ሌላ ሰው እንዲሞት ስለሚደገስ የጠፋው ንብረት ተረስቶ ሌላ ንብረት እንዲወድም ድግስ ስለሚደገስ ሁልጊዜም ባርነት ሁልጊዜም ተላላኪነት ሁልጊዜም ባንዳነት የተጠናወተው በሽታችን አልቆም ስላለ ይሄን ነገር የሆነ በሆነ ነገር ላይ አይወጣልኝም ራሱ ብዙ ወንድሞች በየበረሃው ላይ ሰውነታቸው ክፍላቸው ሁሉ ለማንም ሰው መኖር ሲሉ እነሱ ግን መልካም ነገር ተነግሯቸው መንገድ ላይ የቀሩ ብዙ እህት ወንድሞች አሉ እናንተም ታውቃላችሁ ሲሆን መከራው ኢትዮጵያዊ የሆነ ሁሉ እንዳንድ ቤተሰብም በተለይ ስለምናየው ነው ኢሞሽናል ስለሆንኩ ይቅርታ ግን እነዚህ ሰዎች ማጥፋት አለብን እንደምናጠፋም ነው እንትን ብለው ልታንገጫግጩን ትችላላችሁ አሁን በእነሰሙ ላይ ወደፊት ያቀዳችኋቸው መንገጫገጮች አሉ ችግር የለውም እንተያያለን እንደሱ አታርጉ እኔ የሚሰማ ሰው ካለ ቢያንስ ራሱን ለማትረፍ እኮ ነው ማንንም አናሸንፍም እኔ እዚህ ጋር እንድንድብል ለራሴ ስል እንጂ ለሌላ ሰው አይደለም ራሱን ማትረፍ የፈለገ ግን ከበሰበሰበት ይውጣ ካልወጣም ራሱ ብቻ ዘው በስብሶ ይቅር እንጂ ሌላ ንጹህ ሰው አትበክሉ አሁን እዛ መቀሌ ሰልፍ አዘጋጅተን እዚህ ብለን እንደዚህ ብለን
አቅማችሁን ወቁ። መከላከያ ጋር እንትን አትበሉ። እናንተ አጠፋ ነው ያላችሁት አበስብሳችሁ በዘረኝነት እንትን ብላችሁ ምናምን ያደርጋችሁ በዘረኝነት እንደዚህ ያደርጋል። ሁመራ ምናምን ይወጣ ግቡ፣ ወንድ ከሆናችሁ ግቡ። ማን ከለከላችሁ? እስኪ ሁመራ የተፈናቀለ ምናምን አለ። በቃ ማይካድራ ላይ ሰው የገደለ ከሆነስ ይገደላል። እስኪ መተማ ግቡ። መተማ አካባቢ የነበራችሁ ትግሬዎች ምናምን የምትሰሙኝ ከሆነ መተማ ላይ እኔ እዛ ስለነበርኩ ምን አድርጋችሁ እንደሄዳችሁ ምን እንዳስደረጋችሁ እናውቃለን። ግቡ እስኪ መተማ ከጭልጋ ጀምራችሁ ጭልጋ፣ ነጋዴ ባህር፣ መተማ፣ ሽንፋ እዛ አካባቢ ላይ ሁመራ፣ ማይካድራ፣ አብደራፊ፣ አብርሃ ጅራ ላይ ግቡ። ወንድ የሆነ እስቲ ይግባ። ውሃ እንኳን ይሄ የታሸገ ውሃ እንኳን በጣም ቆሻሹ ነው። እና እነዚህ ዘረኞችን በነገራችን ላይ ህዝብ አይወክልም። ማንኛውም ዘረኛ ራሱንም አይወክልም፣ ሰውነቱንም አይወክልም። በቃ እሱ ሰውም ያልሆነ ሰው የሚመስል እኔ ሰይጣንን አላውቀውም፣ ግን ሰይጣን በዚህ ልክ ይከፋል ብዬ ግን አላውቅም። ኢትዮጵያ ውስጥ እንዳሉ ጥንፈኞች እንዳሉ ክፎች እንደው ሰይጣን ይከፋል ብዬ ሁሉ አላምንም። እና በመተማ ሁመራ መስመር ላይ ኮንትሮባንድን ትሰሩ የነበራችሁ በትግሬ ስም ትግራይን ወክላችሁ ትግራይን ስታበላችሁ የትግራይን ህዝብ ስትበክሉ የነበራችሁ ቆሻሾች ወንድ ከሆናችሁ ግቡ። ማንተ ነኝ እያላችሁ ያለውን ሰው ክዳችሁ የሌለውን እየናፈቃችሁ የነበራችሁ ግቡ። ማን ከለከላችሁ? እናንተ እከሌ ይመለስ እከሌ ይመለስ፣ ተመለስ። ቀብር ነው የሚቀድመህ። ማን ከልክሎ ነው? በጣም ሰላም ነው አሁን ሁመራ። ቀጥታም እንደ ስልኮች ካስፈለገ እንገባለን እንገናኛለንና ብዙ መረጃዎች አሉ። ማንም የከለከላቸው ሰው የለም። የከለከላቸው ስራቸው። አሁን በጎጃም በእኛ ሰፈር አካባቢ ላይ እንደዚህ በብልግና የሄዱ ልጆች አሉ። ነገ እያንዳንዷን የአንድ አካባቢ ሰው ነው። በነገራችን ላይ ከኛ በላይ አብሮ የሚኖረው ሰው ከሀስከፈ እንደዚህ የከተማ ሰው በሩን ዘግቶ አጥሩን ዘግቶ የሚቀመጥ አለ። በተለያየ ነገር በሰንበቴ በማህበር በተለያዩ ነገሮች ላይ ይገናኛል ሰው። ዝርያውን ራሱ ይተዋወቃል። እንደገና በኢትዮጵያ ያለው ባህል ደግሞ እስከ 7 ትውልድ ድረስ መጋባት እንኳን እንዳይችል እያንዳንዱ ቤተሰብ ዘሩን የማሳወቅ ግዴታ አለበት። አሁን የጎጃም አካባቢ ያጽፋል፣ ይዘረዝራል። ያ ማለት እያንዳንዱ ሰው ከየት መጣ ወዴት ሄደ ምናምን የሚለው ነገር ይታወቃል። አንዲት የሰረክ ሰው፣ የሆነ ሰው እገላለሁ ያልክ ሰው፣ የተናገርካት ሁሉ ሳትቀር እያንዳንዱ ማህበረሰብ ይፋረዳል። የጎጃም ምንም ቀላል ነው። አሁን የይቅርታ አዋጅ ወጣለች። በዚች ልቅ ተሽቀዳድመህ መግባት ለዚህ ደረጃ ውሸት ሞልቶ ለውሸት ነድቶ ያስገደለ ጓደኛህም ወንድምህም ካለ በቀልህን ያንን ወሬ መጀመሪያ ላይ አምጥቶ ለዚህ ነገር ያነሳሳህና የራስን መንገድ ዘግተህ የራስን ትምህርት ቤት አበላሽተህ የራስን ማዳበሪያ ሰርቀህ ይሸጥክ ባለጌ፣ ያንን ያደረገህን ሰው ተበቀል። ያንን አይነት የምትበቀለው እሱን በመግደል ላይሆን ይችላል። እሱ በራሱ ሞቷል። እሱን ማግለል፣ እሱ የሚተፋውን ምራቅ አለመንካት፣ እሱ የሚናገረውን አለመስማት። እኔ ህዝብ አገለግላለሁ ብዬ ወጥቼ ብለህ ካልክ ከተጸጸትክ እናንተ በነዳችሁኝ አልሄድም። እኔ ሰው ነኝ። ሰው ስለሆንኩ አእምሮ አለኝ። በአእምሮ ይወስናለሁ እንጂ የእናንተ ዕቃ እናንተ የሆነ ነገር እየተፋችሁ ብታስቀምጡበት ሰው አይደለሁም በልና አሳፍራቸው። ከእነሱ ያመለጡትን ሰዎች ሁሉ እንገላችኋለን እናንተ ከሃዲዎች ምናምን እያሉ ነው። ከሃዲ ማን እንደሆነ እወቁት። ባለፈው አንዴ የሆነ ቦታ ላይ የሰማሁት ዘመነ የሚባለው አሳማ ስትፈልጉኝ እመጣለሁ ከፈለጋችሁኝ አለሁ ምናምን ብሎ ተናግሮ ሲያበቃ ወይ ቪዲዮውን አልቆረጡት አላስተካከሉት ከፈለጋችሁኝ እመጣለሁ ብሎ ጥሎ ሲወጣ ያሳያልና ሲፈለግ ብቻ የሚመጣ እንጂ አብሮ ያልሆነ እንደሆነና እነዛ ሰዎች ደግሞ የሱ የሆነ ተላላኪ እንጂ ሰዎችም እንዳልሆነ የሆነ ዓላማ ይዘው ይወጡ ሳይሆኑ የሰው ዓላማ ማስፈጸሚያ ወጥ እንጨት ማንኪያ ሹካ ምናምን እንደሚባል እንደሆኑ ከዛ ተረድቻለሁና የማንም መጠቀሚያ አትሁኑ። አብራችሁ የቆመ ሰው የለም። በራሳችሁ ሀገር ላይ አትቀልዱ። የራሳችሁን መንገድ አትዝጉ። የራሳችሁን ትምህርት ቤት አትዝጉ። መሀይምነትን ለህዝባችሁ አትስጡ። በዚህ ልክ ድንቁርናችሁ አይገለጥ፣ ውርደታችሁ አይገለጥ። ህዝባችሁን፣ ሀገራችሁን፣ ማንነታችሁን አክስራችሁ አዋርዳችሁ አትቅበሩ። እዛ ቦታ ላይ ያሉ ምናልባት እኔ አንዳንድ ቦታ ላይ ያሉ ዶላር የሚሰበስቡ ቴሌቶን የሚያዘጋጁ ሰዎች የነሱ አቺቭመንት ሊኖራቸው ይችላል። ለምን አይኖሩበትም ይሆናል። የሆነ ጊዜ ጀስት ኢትዮጵያንም ስለተሳደቡ ጥገኛ የሚሰጣቸው የኢትዮጵያ ታሪካዊ ጥላት ሊኖር ይችላል። ከነሱ ጋር እየተፎካከርክ ግን አብረህ የምትኖርባትን ቤትህን እንትን ብትል ጥሩ አይደለም። አንድ ደም የተቃባ ሰው በየትኛውም የኢትዮጵያ ቦታ የምታውቁት ነው። እስከ ቤተሰቡ እስከ ማንኛውም ነገር ተቆጥሮ
በሰላም መኖር የማይቻልበት ታሪክ ነው ያለ። በዚህ ሁኔታ ላይ በእውነት ሰው ገሎ በእውነት መንገድ ዘግቶ በእውነት የሆነ ጥፋት አጥፍቶ እንደው ማምለጥ የሚቻል ነውስ? እንደው በአየር ላይ አደንዛዥ ዕፅን ረጩት? አስተውሉ፣ አእምሯችሁ ይስራ፣ ሰዎች ሁኑ። ቢያንስ አጸያፊ ታሪክ አትጻፉ። ጥሩ ታሪክ፣ መልካም ስራ፣ መልካም ሀገርን የሚያሻግር ህዝብን የሚጠቅም ስራ መስራት ቢያቅታችሁ እንኳን ሀገርን የሚያሳፍር ህዝብን የሚያዋርድ የብሔርተኛ የሆነ ጥቃት የደረሰባችሁ እንዲህ አይነት በጠባብ ኮረጆ ውስጥ ገብታችሁ ጠፍታችሁ አታጥፉ የሚል የሚሰማ ሰው ቢኖር እንጂ ራሳችሁ ትጠፋላችሁ እንጂ ኢትዮጵያን አትነኩም። ኢትዮጵያ ከተሻገረች በጉባለች ኢትዮጵያና ቤተሰቡ 2 ዓመት ሆኗታል። 2 ዓመት ነው ኢትዮጵያ ከተሻገረች። አሁን መወራገጥ ምናምን ቢኖር ቆሻሻነቱን ሊገልጥ የማይሻገረው ላይሻገር የሚጠፋው ሊጠፋ የሚቃጠለው ሊቃጠል ቆሻሻነቱ የማይለወጠው ጠቢቡ ሰለሞን እንዳለው እግዚአብሔር ያጠመመውን ሰው ሊያቀናው አይችልም እንዳለ የማይቀናው የማይቀና መሆኑን ጎባጣነቱን ሊናገርና መጥፋቱንም ህዝብ ሁሉ እንዲያበስር ለማረጋገጥ እንጂ እናንተ ኢትዮጵያን ልታጠፉ ሆናችሁ አይደለም። አሜሪካ 200 ዓመት ፈይቶባታል። ከጣሊያን እንትን በኋላ ደግሞ ከ130 እስከ 150 ዓመታት የሚሆን ሸር ተንኮል ነው የተሰራው። እያንዳንዳችን ሴቱም ሴት ሆኖ ሴት በመሆን እናት በመሆን የሴትነትን ዋጋ በመስጠት የሚመለከተውን ይስራ። ወንድ ነኝ ያለም ወንድነቱን ሊያሳይ የሚችል እንዲሁ መልካም ነገር ካለባበሱ ጀምሮ የሆነ ሱሪን ከፍ ዝቅ እያደረጉ መሄድ ሁሉ ሳይሆን ኢትዮጵያዊ የሆነ ነገር በማምጣት እናት አባትን ወላጅን ማክበር የሚገባውን ሁሉ በማክበር መልመድ ያለበትን ሁሉ መልካም ትምህርቶችንም ለመማርና ለመለማመድ ቆራጥ ይሁን። የሃይማኖት አባቶች ምናምን እንደዚህ ስራችሁ ሰዎችን ይያዝ። አሁን ፍሬን አልባ ጥርስ አልባ ሆናችኋል። እዱንያዊ ወይም ዓለማዊ በሆነው ነገር ያንን ሰማያዊውን ህይወት ትታችሁ በዚህ ወድቃችኋል። ተጸጸቱ። እናንተ ሰዎች ብትሆኑ በእውነት አይደለም ሃይማኖት አባቶች ሰዎች ብትሆኑ ትቢያ ነስንሳችሁ ማቅ ለብሳችሁ ወደ ፈጣሪያችሁ ትጮሁ ነበር። አቅም ያለው ፈጣሪ እንዳለ ወደ እሱም ደግሞ መጮህ ወዳውኑ መልስ የሚያመጣ መሆኑን ታውቃላችሁ፣ ግን ትታችኋል። እኔ በ92 ነው የተውኩበትም ምክንያት የማያውቁ ሰዎች ሃይማኖትን እንዲመቱ በየቦታው ላይ ሰው ሊያምንበት የሚችለውን ነገር ሁሉ ማሳጣት ስለተጀመረ ነው። በዛ ስሌት ያ ነገር ቀረ። ከቀረ በኋላ እንዳንመለስ መንገዱ ተዘጉ። አላዋቂዎች እንደ አዋቂ መታየት ጀመሩ። ከዛ ምንም አይነት ጥያቄ ያነሳን ሁሉ ይሄ መናፍቅ ነው፣ ይሄ ወሃብያ ነው በለው እያሉ ቻዝ እያሉ ማባረር እንጂ መልስ መመለስ አቃታቸው ማለት። አይ ሐራም አንበላም እንደዛ እንልም ያሉ ሳዳቶችና መነኮሳት በያሉበት እንዲገደሉ ተደረጉ። ያ ከቆጫችሁ እኔ ከባለፈው እዚህ በኦሮሚያ ክልል ላይ ከተሰራው ስራ ጀምሮ የሃይማኖት አባቶች ሰዎች ብትሆኑ ማለት ነው በድፍረት የምናገራችሁ ስለምንተዋወቅ ነው እንጂ በሌላ ነገር አይደለም። እድሜያችሁን አክስራችኋል። መንኮሰ ሞተ። ምድራዊ ለሆነው ነገር በሙሉ ራሱን የገደለ ራሱን የካደ ለምድራዊ የማይጨነቅ ሰማያዊ ህይወቱን አሻግሮ የሚያይ ለዛም የሚናፍቅ ሆኖ ተሰርታችሁ ቤተክርስቲያንን እየሰበራችሁ በወታደር ታጅባችሁ ገባችሁ። ጨረስ። የእናንተ ስልጣን ሲነካ ማቅ አለበሳችሁ፣ ጥቁር አለበሳችሁ። ዛሬ ጥቁር አይለበስም። ዓለም በተለያየ ፍላጎት ላይ ጦርነት ሲያውጅ እኛ ሀገር ግን የጥጋብ ነው። ወልቃይት ሲል የነበረው ቀዳዳ ቆሻሻ ወልቃይት ሲሰጠው ግን አይደለም ዓላማው። ወለጋ ሲል የነበረው አይደለም እሱ ዓላማው። ራያ ሲልም ኖ አይደለም። 2 ጊዜ 3 ጊዜ ወያኔ ሲወረን ለካ ወያኔ አልነበረም ይወረረን፣ ከዛው ከቤታችን ያፈራ ነው ተባይ ነበር ይወረረን። ዛሬ አስመሰከረልን፣ በግልጽ መጣል። ዛሬ ላይ አዋጅ አታውጁም። ሰው ብትሆኑ በእውነት ፈጣሪ የፈጠረውን ታላቁን ሰው መንግስተ ሰማያትን ይወርሳል የተባለው ከሞት በኋላ ህይወት አለው የተባለውን የሰው ልጅ ልትመሩ እናንተ በእግዚአብሔር ፊት እግዚአብሔርን የናቃችሁ እግዚአብሔርን የተዳፈራችሁ በእርግጥ ማን ትፈራላችሁ? እናንተ ፈጣሪን አላህን። እኔ እንጃ ምን አይነት ትቢት ምን አይነት ውርደት ውስጥ እንዳላችሁ ብዬ ነው እኔ የማስበው። ላሻሽልልህ ወይ ንስሐ
ሰዎች ተጸጽተው ወድቀው ተነስተው ፈጣሪያቸው በሚያደርግላቸው ይቅርታ ወደ ፈጣሪያቸው እንዲወዳጁ ቤተሰባዊ ግንኙነታቸው መልሶ እንዲቀጥል የሚያደርግ ንስሐ አለ። መናዘዝ መቶበት ይባላል በእስልምናው። ታጥቦ ፈጣሪ እንደፈጠረው ሰው ሆኖ በስራ በውርስ የመጣን ኃጢአት ሁሉ አራግፎ የሚካሄድበትን መንገድ ግን አንተ ስራ ስለሚበዛብህ ይህን ያህል ብር ክፈል እንጂ ጾምልሃለሁ። እንደዛ ነው ሃይማኖቱ፣ እንደዛ ነው ቃሉ። ኢየሱስ ክርስቶስን መስቀሉን ይዛችሁ እግዚአብሔር ልዑል ይባርኮ ገጾ ላይ ከስትሉ ትንሽ አታፍሩ? ኢየሱስ ክርስቶስ የያዘውን መስቀል እኮ ነው። እኔን የሚከተል ቢኖር ራሱን ይካድ፣ ሰውነቱን ሰዋዊ ስሜቱ ቢያስቸግረውም እንኳን እሱን አይከተል እንደማለት ነው። ከዛስ መስቀሌን ተሸክሞ ከኋላ ይከተለኝ። ይሄ ለሁሉም ሰው ስለሚሰራ ነው። በነገራችን እንደ ክርስትና ብቻ እንዳትወስዱት። ስቃዩ መከራውን ነው። ምንም አይነት ፈተና ቢመጣም እንኳን አቋማችሁን አትቀይሩ እንደማለት ነው። አቋምን ይዞ መሄድ፣ ለአቋምም የሆነ ዋጋ መክፈል ትልቅነት ነው ሃይማኖት እንጂ በክርስትናው ብቻ እንዳትረዱ። ይዘት እኔ አላገኘሁበትም። በየትኛውም ሃይማኖት ላይ በምችለው አቅሜ በፈቀደልኝ ልክ ሄጃለሁ። ከሃይማኖት ጋር የሚቃረን ሃይማኖት አላገኘሁም። ችግሩ ሆኖ ያገኘሁት ሃይማኖቱን የሚኖር እምነቱን በተግባር የሚገልጥ እምነት ያለ ተግባር በራሱ የሞተ ነው የሚለውን ነገር ነው። ከኔ ጀምሮ ዘካ ካለመስጠት፣ አስራት በኩራት ካለመክፈል፣ እነዛን ሰዎችን እሱ ፈጣሪ ይወቅሳቸው እንጂ ያን ዳዊትን ዘቅዝቀው የሚደግሙ አስመሳዮች ሲመጡ፣ ሐሳዊ መሰዎች ሲመጡ ማይክ ይዘው ሲያወሩ ፖለቲካውና እንትኑ አልለይልን እስኪል ድረስ ወዮላችሁ እያሉ እያስፈራሩ የተሰረቁ እቃዎች ወይም ወድቀው የተገኙ እቃዎች እንኳን ለነሱ ለባለቤቱ እንዲመለስ ሲሰጡ የሚክዱ ሰዎች በመብዛታቸው እንደገና በሙስናና በከፍተኛ እዚህ አዲስ አበባ ላይ እስከ 200 ሺህ ብር ድረስ ነው የሚከፈለው አንድ ሰው ዳይ ጸንቶ ወይ ዲያቆን ወይ ቄስ ሆኖ ለመቀጠር። ይሄ ነገር ስለሆነ እሱን እንተው ከተባለ ደግሞ ፍሬው ይሄው ታየ። አረ በህግ አምላክ ብንባል ህግ የለም። ቄሶች የሚታገቱበት ቄስ የሚያግት መነኩሴ የሚያግት ትውልድ ፈጠር። ይሄ እንደ ሀገርም እንደ ሃይማኖትም ሁላችንም እንደሌለን የሚያረጋግጥ ነውና ሀገርን ጠልተን ወዴት ነው የምንሄደው? ምንም ይባል ምን ነው። አንድ የሆነ ሰውዬ እናሳምነው ጽጌና እነ ዶክተር አምባቸው ያ ችግር ከተፈጠረ በኋላ እዚህ ፌዴራል ፖሊስ ላይ የነበረ አንድ ሰው ሰዎችን ሰብስቦ እየጠየቀ ነበርና እንደው ነገሩ አልገባው ብሎ ይመስለኛል። ከምን አንፃር እንደሆነ አላውቅም። ብቻ ግን እባካችሁ ተው፣ ሀገር ያስፈልገናል። እንደው የትም ቦታ ብንሄድ እንኳን ለማበድም እንኳን ሀገር ያስፈልጋል ብሎ የተናገረ ፖሊስ እንዳለ ሰምቻለሁና በጣም የሚገርም ነገር ነው። ምንም ይባል ምንም ሀገሩን ያፈረሰ ሀገሩን በአደባባይ ያዋረደ ሀገሩን ሲያዋርድ የሚውል ሰው እኛ ሀገር ላይ እንደተፈጠሩ አይነት ልጆች ያሉ አይመስለኝም። ብዙ ጀግኖች ብዙ ለሀገራቸው ሟች ባሉበት ላይ ጥቂቶች ግን እንደዛ ሲሉ የነሱን አልጎሪዝሙ ይሁን ምን እንደሆነ አላውቅም። ቅድም አንድ ሰውዬ አለቀለት አበቃለት ይላል። በቃ 4 ኪሎ እንደዚህ ልንለው እዛ አዲስ አበባ ገብተናል ይላል። እኔ ሰውየውን ወይም የሆነ ነገር ብዬ አይደለም። በተለይ ኢትዮ ማንነትስ ኢትዮ ምናምን እያለ ጎራዴ ቲዩብ ይላልና አንገቱ ይጎረድና እኔ በሰዓቱ የሚያልኩት እሱ ስለሆነ ነው። እንደዛ እያለ በ2 ሰዓት ውስጥ ብታምኑ ባታምኑ 20 ምናምን ሺህ ሰው አለው። እንዴት 20 ምናምን ሺህ ሰው በእውነት ጤነኛ ከሆነ ማለት ነው 20 ምናምን ሺህ ሰው ኢትዮጵያን ሲናፍቅ የሚኖር ኢትዮጵያ ውስጥ መጥቶ ሀገር እንዲኖረው ሀገሩ እንድትስተካከለት አይ ቲንክ ሀገሩ ላይ ጥሎ የወጣ ሰው በተለይ ናፍቆቱና ፍላጎቱ በጣም ትልቅ ነው። በዛ ስሜት ያለ ሰው 20 ሺህ ሰው በ2 ሰዓት ውስጥ ገብቶ ውርደቱን ሞቱን አፈነደው፣ አስደነገጠው፣ ተብረከረከ፣ ወደቀ፣ በቁጥጥር ስር ጨንቆታል ምናምን የሚል ዜና እንዴት ይሰማል? እውነት ቢሆን እንኳን እንደው እሺ፣ ስንት ጊዜ ነው እንዲህ አይነት ዜናዎች የተሰሩት? ስንት ሰው ነውስ የተከተላቸው? ዛሬም ግን ያንን የሚከተላል። ዛሬም ውድቀቱን የራሱን እኮ ነው ውድቀት የሚሰማው። የራሱን ውርደት እኮ ነው፣ የራሱን ተስፋ እኮ ነው ሲገደል የሚያየው። የራሱ ሀገር ነው ሲፈርስ የሚያየው በሀሳብ በቅዠት። እነዚህ በሉ ስለተባሉ ነው።
እንደው ሲሆን ቢውል ተውተውትና እንደው ይሄ ሁሉ ሰላም አሁን ሌላ ዜና አለ በጎን በኩል እሺ ይሄን አለ ብለን እንግባ። በተለያዩ ቦታዎች ላይ እየሆነ ያለውን ነገር እያየን ያ ነገር ከተነፈሰ ስንት ወራት ነው? 2 ወራት 3 ወራት አልፈውታል። ይሄ ቅጥ የለሽነት ከተነፈሰ እንደውም ቡር ሲል የነበረው በሰፈር በመንደር ወሬ ሁሉ ተበክሎ የጠላ ቤቱ ላይ ይወራ በነበረው ሰው ብዙ ሰው ተሸውዶ ነበር። በነገራችን ላይ ፖሊስ አመራሮች ምናምን አሁን አማራ ክልል የኛ ሰፈር ስለሆነ ነው። በነገራችን እኔ አሁን ስለ ወለጋ ምናምን አውራ ብትሉኝ እንደዚህ በድፍረት አልናገርም። ከሌላ ጋር ተያይዞ ሌላ ነገር እንዳያመጣ ብዬ ማለት ነው። ግን ያ የኛ መንደር ጉዳይ ነው እና እዛ ጋር አንደኛ ሰላም ሆኖ የኖረ ነው። ስለ ጦርነት የሚያውቀው ነገር የለም። ከዛ በኋላ ደግሞ በወሬ በጣም እንትን ይላል። መንደተኛ የሆነ ምንም በማይጨበጥ ሁኔታ ላይ ሰው የራሱን ጥሎ እንዲሄድ ሲደረግ የቆየ የብዙ ዘመናት ስራ ነው። ከዛ የራሱን ቢሮ ዘመዶቹን ሰብስቦ የዘረፈ ሰው ሁሉ አውቃለሁ ማለት ነው። ራሱ አይነጋም መስሏት የሚባል አለ። ወያኔ እንትን ባለ ጊዜ ደብረ ታቦር ሊገባ ነው ምናምን ተብሎ በዛ በጋይንት በኩል ላይ ሲመጣ አማራ ክልል ላይ የተሰራውን ነገር ልንገራችሁ፣ ማን እንደሰራው ምናምን አስፍታችሁ እንድታዩ ትፈልጋለሁ። እነዚህ አማራ ክልል ላይ የሚሰሩት የአማራ ሰዎች ምናምን አይደለም የሚሰሩት፣ እነሱ እቃ ናቸው። እነሱ ወጥ እንጨቶች ናቸው። እሳቱ ማማሲያ እሳቱ የሚያቃጥለው ነገር ላይ ከተው ኦሮሚያ ክልል ላይ ቢሆን እንደዛ፣ ሶማሌ ክልል ላይ ቢሰራ እንደዛ። እዛ ጋር ያሉ ሰዎች ያንን አካባቢ የሚያውቁና ቋንቋውን የሚናገሩ እንጂ ተንኮሉና ሸሩ የነሱ አይደለም። እነሱ እንደ መጫወቻ ካርድ ሆነው የሚጠቀሙ ናቸውና የጽዳት ሰራተኛዋ ሳትቀር 5 ሚሊዮን ምናምን ብር በስሟ ወጦ ነበር። በዛ ደብረ ታቦር ደረሱ ምናምን ሲባል በቃ መንግስት የሆነ ሀገር እንደምትፈርስ አስቡት። ነገ በቃ ተጠያቂነት እሺ ተጠያቂነት ከሌለ ወንጀል የሚበዛ ከሆነ የዘረፍኩት ብር አንዱ ባለጌ መጥቶ ይወስደው የለ አናስብም? እንደዚህ እንኳን በቃ እኔ አሁን በጋጠ ወጥነት ወሰድኩት። ኦኬ በቃ ዘረፍኩኝ። ግን በዛ መልኩ ሰው መጥቶ እንደሚዘርፈው አላውቅም። እስከዚህ ድረስ ነበረ ድንቁርናችን የተጋለጠውና አሁንም ላይ መጣንና እዚህ ጎጃም አካባቢ ላይ በተለይ ምዕራብ ጎጃም ላይ ደብረ ማርቆስ ላይ የፖሊስ ማሰልጠኛው፣ የተለያዩ ቦታዎች ላይ ደግሞ እስረኛ። አሁን ከቅድሙ ቀዳዳ ሰውዬ ላይ አንድ የሰማነው እስር ቤቶች ሁሉ ተሰባበሩ ይላል። እህቱን ደፍሮ ወንድሙን ገሎ በድንበር በመጠጥ ቤት ብዙ እኛ አካባቢ ላይ የሚፈጠረው እንትን በስካር በቅጽበት ሌላ ቦታ ላይ ያላችሁም ልታካፍሉ ትችላላችሁ። እኔ ጋር ያለው እውነት እንደዛ ነው። እንደውም ያ ግድያ ቀንሷል ነው በአሁኑ ሰዓት ላይ። በጣም ኮማንድ ፖስቱ ከተቋቋመ በኋላ ሰው በሰዓት ይገባል፣ ራሱን ጠብቆ ይንቀሳቀሳል። በተለይ ባለጌ ምናምን እናት አባቱን እየዘረፈ መጠጥ ቤት ምናምን እንደዚህ ከተማ ለከተማ ያውደለድል የነበረ የመንደር ሌባ ስርዓት ይዟል፣ ባገኘኋቸው ቦታዎች ሁሉ ማለት ነው። እሱን አጣርቻለሁ። ከዛ ደግሞ በስሜት በሚነሳ በስካር በሚነሳ ምክንያት የሆነ ጠብ ምክንያት ይሞት የነበረው ሰውም ቀንሷል። እንደውም አሁን በጥይት ሞተ ከሚባል እንኳን ብንቆጥር ያን ያህል አይደለም፣ ወይም እንደዛ አይደለም የሚሆነው። ሊታኮሰደው እንኳን ሞት የተባለው እንደዛ አይደለም የሚሆነውና ይህንን የምናየው ስናለምደው ስናጀግነው የቆየንበት ሁኔታ ስላለና ያንን ነገር ይዘን ቆይተን ዛሬ ላይ እንደዚህ ሲፈጠር በወሬም ቡርንቡር ተባለ ክላሽ ይዞ ዓለምን የሚገዛ መሰለው። እኔ ባለሁበት አካባቢ አንድ አብሮ አደገ ታንክ ይዞ ነበር መከላከያ የገባው እና ታንክ ይዞ ሲገባ ሰዎች መሮጥ ይጀምራሉ። አንድ ጥይት አልተተኮሰም። ከ400 በላይ ሰዎች እንዳሉ ሰው ያገቱ ሌላ ቦታ ላይ ይሰራል የተባለ ነውርን ሁሉ በደንብ አድርገው ነው የሰሩት። እዚህ ሀገረ ሰላም ወይም ጉቢያ የሚባል ቦታ ላይ ባለፈው በተለያየ ሪፖርት ላይ መከላከያ ሰራዊት አቅርቦት ስለነበር ነው ልታስታውሱት። አንድ ልጅ እንደውም ሲሮጥ ገደል ገብቶ የሞተ ሰው አለ። ያ ምንድን ነው ስታዩት፣ ጥይትን በመሮጥ አይመለጥም፣ ቦታ በመያዝ እንደዚህ ነው። ምን ያህል አላዋቂነት ነው እንግዲህ። በመሮጥ የሚያመልጥ መስሎት የማረጋጊያ ተኩሶች እየተተኮሱ ነበር ወደ ሰማይ። በዛ ምክንያት እየሮጠ እያለ ገደል ገብቶ የሞተ ሞቶም እንኳን በወቅቱ መሸከፍ ያልቻለ ሰው በድንጋጤ ውስጥ በመዋጡ እንደዚህ አይነት ኪሳራዎች ደርሰው አይቻለሁና ባለማወቅ የተፈጠረ እንጂ በእውነት ቦታው ላይ ያ ነገር ሆኖ አይደለም። ይሄ ነገር ለክፎች እነሱ የፈለጉትን አይነት ነገር አገኙበት። ከዛስ ያን ነገር በማስፋፋት በእያንዳንዳችን ቤት ውስጥ ለማምጣትና ችግሩ እየሰፋ ነገ ደግሞ ለበለጠ ችግር ተዳርገን ከዛ በኋላ እነዚህ ባለጌዎች የደገሱትን ረስተው እኛ ስለማናስብ
ሌላው ወይ ገልብጦ ስሙን ወይም ደግሞ ሌላ የሱ አንዱ ፓርት ይመጣና አረጋጊ ይመስላል። ከዛስ እርዳታ ሰጪ ይመስላል። ከዛስ ምን ጩኸው ምን ቀየሩ? ቅያሬያቸውስ ምንድነው? እነዚህን በመተው ብቻ ማጥፋት እንችላለን ብለን እንደተተፋ ምራቅ ተተፍቶም በግር እንደተረገጠ ምራቅ መቁጠር ይኖርብናል። ሞታችንን፣ ውርደታችንን፣ ሀገር ማጣታችንን፣ መንግስት መጥፋቱን የሚያውጁልን ሰዎች ቅዠታሞች ቅዠታቸውን ራሳቸውን ብቻ እንዲያጠፋ እኛ ማድረግ አለብን። የራሳችንን እውነት ራሳችንን መኖርም መፍጠርም ያለብን። በዛ ስሜት እስኪ ሰው ይጠቁሙ። አማራጭ አዘጋጅቶ እንኳን ከዚህ ይልቅ ይሄ ቢባል ኦኬ፣ አንድ ነገር አይናገሩም። እንደዛም አይነት አይደለም ማሳየት ልማላቸው። እነሱ ያለውን ማጥፋት ነው፣ ያለውን ማነወር ነው፣ የተካበውን መናድ ነው፣ የተናደውንም ማጥፋት። በቃ ስሪታቸው ለዛ ነው። መቀስ መቁረጥ ነው ስራው፣ መድፌ ደግሞ መስፋት። ስለዚህ እነዚህ መቀሶች ናቸው ለአብሮነታችን፣ ለሀገራችን፣ ለሁለመናችን ነገር መቀስ ሆነው ያለውን ለመቁረጥ ያለውን ነገር ለማጥፋት የተሰሩ እፉኝቶች፣ በራሳቸው ማንነት እንኳን ማዘዝ የማይችሉ እነሱ ወንድ ሆነው እንኳን እንደ ሴት ቢደረጉ የሚሆኑ ናቸው እንጂ ያን ያህል የረከሱ እንደሆኑ ማሰብ ይኖርብናል። ምክንያቱም ሰው ሰብናውን ለሰዎች አሳልፎ ሲሸጥ በጣም ብዙ አደጋ ውስጥ ስለሚገባ ማለት ነውና ህገወጥ ንግድን ማስፋፋት የቁም እንስሳትን ጨምሮ እንግዲህ ብዙ ጥፋቶችን ማድረስ ነው። አጠቃላይ ሀገራዊ ቀውስ እንዲፈጠር ጠላቶች በከፍተኛ ሁኔታ ተናበው ይሰራሉ። አንዱ መሳሪያ ይተኩሳል፣ አንዱ ያን ዘገባ ያወራል፣ አንዱ ህግ ምናምን ብሎ ይመጣል፣ አንዱ ሌላ ነገር ይዞ ይመጣል። እንደዚህ ሰፋ እናድርገው። በቀለኞችን ማብዛትና በዚያ መካከል እያቀጣጠሉ ያለ ተጠያቂነት መቀጠል ነው። እከሌ ለአንተ ችግር እከሌ ነው ምክንያቱ፣ ለአንተ ችግር እከሌ ነው ምክንያቱ እያሉ አንዱ የሚበቀል አስመስለው መቀስቀስ፣ ከዛ በቀለኝነት የበቀል ስሜትን በሰዎች ልብ ውስጥ ማሳደግ፣ ለበቀል እንዲነሱ እኔ የጦር መሳሪያ በነፃ ሰጥሃለሁ እደግፋለሁ እያሉ መንዳት፣ የሚነዱትን በሙሉ በዛ መልክ ያለ ተጠያቂነት በመካከል የሆኑ ነገሮችን እያቀጣጠሉ ጥፋትን ማባባስ የእነዚህ ክፉዎች ስራ እንደሆነ እንድናስብ ነው። በቀለኞች በሁለት መንገዶች ነው በቀላቸውን የሚሰሩት። አንደኛው በግልጽ ጠላት ተብሎ የሚጠራ አካልን በመፍጠር ከሌ ጠላት ነው ከሌ ጠላት ነው ብሎ በማታኮስ በማገዳደል ሲሆን፣ ሁለተኛው ራሱን በራሱ ስሙና ምግባሩን በማቃረን ነው። ስሙ ያንተ ነኝ ይላል፣ ስራው አንተን ይገላል። ልክ አሁን እኛ ሰፈር ጎጃም አካባቢ የተፈጠረው አማራ ክልል ብለንም አንልም። ምክንያቱም ጎጃም አካባቢ ብቻ ውስንነት ስላሉ የተወሰኑ አካባቢዎች ላይ ስለሆነ በዛ ልክ እናወራለን። እነሱ እንደዛ እናጠባቸዋለን። ጠባቦች ናቸው፣ ጥፋተኞች ናቸው፣ ወራዶች ናቸው። አዎ የት ቦታ ላይ እንዳሉ አንድ ወረዳ ወይም አንድ ቀበሌ ላይ የሉም። ወሬ ላይ በሽበሽ ናቸው። ስለዚህ የሆነ አካባቢ ላይ የተወሰነ ቦታ ላይ እንደዛ ጥፋት እንኳ ቢያስከትሉ በወቅቱ ማለት ነው፣ አሁን የሉም እንጂ ምን ሊሆነው ራሱን በራሱ ነው። ነፃ አውጭ ነኝ ይላል። መግደል ነፃነት ከሆነ ይገለዋል ማለት ነው። መንገድ መዝጋት ከሆነ፣ ልጆቹን ከትምህርት ቤት ማሰናከል ከሆነ፣ ወጡ እንዳይገባ ማሳቀቅ ከሆነ እሱን እያደረገለት ነው። ይጥገበው፣ ይጠጋገብ። ሁሉም መከራው ሲደርሰው ይማራል። ተነግሮት ካልሰማ በመከራው የሚማርበትን እድል ይሰጣሉ። ለአንተ ነኝ ብሎ እሱን ማጥፋት የመጀመሪያው የሆነ እከሌና እከሌ ብሎ በማገዳደል ላይ ነበረ። ሁለተኛው ግን ያንተ ነኝ እያሉ ራሱን በማጥፋት በቀላቸውን የሚያካሂዱበት ሁኔታ ነው ያለው። ፕሮፓጋንዳ፣ ገንዘብ ስፖንሰሮች፣ ህገወጥ የጦር መሳሪያ ዝውውር፣ ፖለቲካ፣ ጽንፈኝነት፣ ዘረኝነት፣ አላዋቂነት፣ መሀይምነት ወዘተ ለክፎች ጥፋት ከፍተኛ የማቀጣጠያ ቁሶች ሆነው ነው የሚያገለግሉት ማለት ነው። እነዚህም ብዙ ዝርዝሮች አሉት። ዘርዘር እያደረጋችሁ በአቅማችሁ እንድትረዱልኝ ነው። ከዚህ ቀጥሎ እንግዲህ ያው ሌላው ሰዎች ለአቅመ መሸጥ የሚደርሱባቸው የተለያዩ ነገሮች አሉ። ለአቅመ መሸጥ፣ ለአቅመ ሰውነት ሳይሆን ሰው ሆኑ ለአቅመ መሸጥ የሚደርሱባቸው ናቸው። ጋዜጠኞች አሉ። ጋዜጠኞች ላይ ብዙ ሰው የሚከተላቸው ከሆነ ብዙ ተጽዕኖ ፈጣሪዎች ከሆኑ በጋዜጠኝነታቸው ወይም መረጃ በማድረስ የሚከተሏቸውን ሰዎች ታይተው ለአቅመ መሸጥ ድርድር የሚጀመርባቸው በሶስት መንገዶች፣ አንደኛው በአቅመ ድርድር፣ ሁለተኛው በማስፈራራት፣ ሶስተኛው ደግሞ ሌላ እንደዚህ ሰውን እናግታለን የሚሉ ልምዶችን በማድረግ የሚያደርጉበት ነው። አክቲቪስትነት አለ።
መሪዎች አሉ፣ የሃይማኖት መሪዎች አሉ። ለምሳሌ መሪዎች በፖለቲካ መሪዎች በሃይማኖት አሉ። የፖለቲካ ፓርቲዎች ደግሞ አሉ ከውጭና ከውስጥ ላይ ነን እያሉ ሰውን ለመሸጥና ለማሻሻጥ የሚሰሩ ማለት ነው። ነጋዴዎች አሉ። በተለይ ደግሞ አስመጭና ላኪ ላይ ያሉ የኢትዮጵያ ነጋዴዎች ማለት ነው። ምሁራን ነኝ የሚባሉ እሊት ነኝ የሚባሉ ድንቁርና አዋቂነት የሚል ካባ ለብሰው በድንቁርና ሀገራቸውን ለማዋረድና ለውርደት የቆማሉ። የጸጥታ ኃይሎች አሉ እና ጸጥታን የሚመሩ አመራሮች አሉ። ከዛ ሌሎች ወጣቶች አሉ። ይሄ እንግዲህ ሴቶችንም ወንዶችንም ነው የሚጨምረው። ጽንፈኞች ወይም ብሔርተኞች አሉ፣ አማጺዎች አሉ፣ በመሳሪያ የታገዘ ጦርነትን የሚያካሂዱ። እነዚህ ነካ ነካ ያደረኩት አይ ቲንክ አቤ ተወክቸው የገባ ይመስለኛል። ኖቲፊኬሽን ደርሶኛል። እውነትን የሚናገሩ የኢትዮጵያ ልጆች ደግሞ ሁልጊዜም አብረን ነው የምንሰራው። አብረን ለመናገር ኢትዮጵያን ለማሻገር ኢትዮጵያዊ የሆነን ሀሳብ በኢትዮጵያውያን ለማራመድና ከክፎቹ ወጥመድ ለማላቀቅ ስለሆነ የምንሰራው። አቤ ተወክቸው የገባ ይመስለኛል። እሱንም አብረን እንከታተላለን። ቅድም ስዩሜን ቀን ላይ ተከታትለናል። ውብሸትን ቅድም ተከታትዬ ነው ወደዚህ የገባሁት። አሁን ደግሞ አቤ ተወክቸው ከገባ ሀሳቦች እኔ ጋር የጎደለው እዛ ጋር የጎደለው እዚህ እየሆነ በመናበብ በአብሮነት ስሜት ኢትዮጵያን ለማሻገር ስለሆነ ኢትዮጵያዊ እውነትን የሚናገሩ እህት ወንድሞችን ሳብስክራይብ፣ ሼር፣ ላይክ በማድረግ መግለጽ በምንችልባቸው ነገር በሙሉ የኢትዮጵያን እውነት ለመግለጽ በመስራት ወደፊት መቀጠል ይኖርብናል። በዛም ይሁን በዚህ ግን እኔ በፈጣሪ ስም ማረጋግጥላችሁ ክፎች እንደማያሸንፉ ነው። ኢትዮጵያ ውስጥ አትስጉ። እናንተ ብቻ ማድረግ ያለባችሁን እውነትን ይዛችሁ ለእውነት በመቆም ማድረግ ያለባችሁን ነገር በሙሉ በመልካም እንድታደርጉ እንጂ ኢትዮጵያ ውስጥ የመንግስት አካል ነኝም ይበል፣ ባንዳ ነኝም ይበል፣ የሃይማኖት አባት ነኝም ይበል፣ ውርደቱን ይከናነባታል እንጂ ኢትዮጵያን ማጥፋት አይችልም። መንግስት ስለሆነ ባንዳ ስለሆነ ምናምን ስለሆነ አለ አይቻልም። በቃ እውነቱን የያዘ ብቻ ነው የሚያሸንፈው። እውነቱን የያዘ ለእውነት የቆመ በእውነት የተጋ ሁሉ ያሸንፋል። ከዛ ውጪ መንግስት ነኝ የነከሌ ቡድን ስለሆነ ምናምን አይቻልም። እንደዛ አችሉም። መንግስት ነኝ ያላችሁም ብትሆኑ እኔ ልንገራችሁ፣ አይ ጋዜጠኛ ነኝም በሉ ሃይማኖተኛ ነኝም በሉ በቆማችሁበት እውነትን ከያዛችሁ ሀቅን ከያዛችሁ ታሸንፋላችሁ። ከዛ ውጭ እሄዳለሁ ብትሉ የቆማችሁበት ሁሉ ይክዳችኋል። የቆማችሁበት ምድር የተቀመጣችሁበት ወንበር ሁሉ እናንተን ሊያጠፋ ይነሳል እንጂ ኢትዮጵያና ኢትዮጵያውያንን መንካት አትችሉም። ለሀቅ ቁሙ፣ በሀቅ ጽኑ። ኢትዮጵያ ታሸንፋለች። እድለኞች ከሆናችሁ በክብር ኢትዮጵያን ይዛችሁ ትሄዳላችሁ። ኢትዮጵያን አጠፋለሁ ብላችሁ ክብራችሁን፣ ስልጣናችሁን እሸጣለሁ ያላችሁ በየቦታው ላይ ያላችሁ ደግሞ ካላችሁ የሰውነት ስልጣንን፣ የሃይማኖት ስልጣንን፣ የመንግስትን ስልጣንን እሸጣለሁ አዋርዳለሁ ያላችሁ ራሳችሁ ተዋርዳችሁ ጠፍታችሁ ትቀራላችሁ እንጂ እንደማታሸንፉ እኔ አረጋግጣለሁ። በፈጣሪ ስም ነው። ፈጣሪ አሁን ላይ መፍረድ ካልቻለ መቼም አይፈርድም። ከዚህ በፊትም አይፈርድም፣ አልፈረደም ማለት ነው። አሁን ይፈርዳል፣ ግዴታውም ስለሆነ የፈጠረን እሱ እስከሆነ ድረስ ወይ በክብር ያኖረናል ወይም ደግሞ ራሱን እንትን ይላል እንጂ ኢትዮጵያ መቀጠሏ እውነት ነው። እሱ በሱ በፈጣሪ ይረጋገጣል። ክብራችሁን ጠብቃችሁ የተወከላችሁበትን ቦታ ይዛችሁ የምትሄዱ ሰዎች ካላችሁ ከያላችሁበት ላይ ንቁ፣ ውጡ። በተለይ በሃይማኖት ስም ላይ በፈጣሪ ስም ነው እየቀለዳችሁ ያላችሁት። ራሳችሁን አጥፉ ነው የምለው። ኢትዮጵያ ታበጽሕደው ይሃ በእግዚአብሔር። ኢትዮጵያ ታሸንፋለች። ጮሃለች፣ ተረግጣለች፣ ተዋርዳለች፣ ጠፍታለች። ያን ጮህቷን ፈጣሪ እንዲሰማት አብዝታ ስትጮህ በመከሯ ስትናገር ኖራለች። አሁን ፈጣሪ ይፈርዳል። ኢትዮጵያን፣ ኤርትራውያን አብረን እንሄዳለን፣ አብረን እንቀጥላለን፣ አብረን እናድጋለን። ቀይ ባህርም ምንም ለሰው ልጆች የሚጠቅም ነገር በሙሉ ለእኛ ለሰው ልጆች ይጠቅመናል። እንድንጠቀምም ጊዜው አሁን ነው። በዛ መልኩ እንድታስቡት ነው የምለው። አመሰግናለሁ። በርቱልኝ። በያላችሁበት እውነትን ያዙ፣ እንዳትሸነፉ። ማሸነፍን ከፈለጋችሁ ለሀቅ ቁሙ፣ ሀቅን ስሙ፣ ለሀቅ ቁሙ። በሀቅ ላይ ማንኛውም ነገር በእውነት ላይ ማንኛውም ነገር አድርጉ። ከክፎች ወጥመድ ራሳችሁን ጠብቁ። በዚህ ስሜት ነው የምንሄደው። ኢትዮጵያ ታሸንፋለች። መርዶኛዎች መርዷቸው ለራሳቸው ነው የሚሄደው። ሰላም ቆዩኝ። አቤን ደግሞ ተከታተሉ። በዛ ስሜት እንቆያለን ማለት ነው። ሄለንዬ፣ ስዩሜ፣
እስካሁን አብራችሁኝ የቆያችሁ ቤተሰቦች በሙሉ እግዚአብሔር ይባርካችሁ። በያላችሁበት ስኬትን ሀይሚ የድንግል ማርያም ልጅ ሁሉም ነገር የተሳካ እንዲሆንላችሁ በእውነት ነው የምመኝላችሁ። ታሸንፋላችሁ። በርቱ። እውነትን ያዙ። ሰላም እደሩ። አመሰግናለሁ ወንድሞቼ። ቻው